ብሎ ለሞክረው እዚህ ብቻዬን ስቀመጥ የሚመጡልኝ ሀሳቦች በሙሉ ያስጠላሉ። ከሰው ጋር ሰውን ይሻላል ብዬ ነው። ፎንቃሽን ለመርሳት ነው ለመሳቅ ትንሽ ነገር እንፈልጊው። ደስተኛ እኮ መሆን እፈልጋለሁ። መቼም ጥዬሻለሁ አትፍሪ። ኢላ አግስቴ ሁሉንም ነገር ማልተውላት ከሆነ በቃ ትገለኛለች። የምሬን ነው ይላል። እሺ ቆንጆ ትንሽ ጊዜ ነው እሺ እመኚኝ። እሱማ እኔ መቼ አማረርኩት። ብቻ ተመስገን አንተም እንኳን እንደነሱ አልጠረጠርከኝ። መቼም አይደል የኔ ቆንጆ በደንብ አድርገሽ ስሚኝ። አንቺን ከራሴ በላይ ነው የማውቅሽ፣ ግን ለአንቺ ብዬ ነው። እሺ ነገ ከነገ ወዲያ ግን አልቆይም እወጣለሁ። እሺ ዴቭ እኔም አላስገድድም። ከዚህ በኋላ ግን አዳ ያለች ብለህ ሳይሆን ራስ ወደና ፈቅደ ነው መውጣት ያለብህ። እሺ በቃ እኔ ልሸኝሽ። እሺ ዴቭ። ወይ የኔ ቆንጆ የሰጠኝ አሻንጉሊት ጠፋች። አሹ ምን ሆኖ ነው? አሹ ምን ሮሚ? ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መተናነት ነው። እንግዲህ አሹ ማን ያደረገው ይመስላችኋል? ቲና፣ ቤዛ ወይስ ሌላ ሰው? በፍጹም እኔ ቲና ነው የምትመስለኝ። ማለት ቲናና አሹ አይስማሙም ነበረ። እሷ ወጥታ ስትገባ አያስገባትም ነበረ፣ ስትወጣም አያስወጣትም ነበረ። ሁልጊዜ እሷ በመጣች ቁጥር ጭቅጭቅ ነበር እና እኔ የሚመስለኝ እንደውም ቲና ናት ማለት ነው። ይህንን ነገር የምታደርግ ቲና ትመስለኛለች። ሌላው እንግዲህ ወይኔ ኤላ ይመለስ እያላቸው ነው። ኤላ ተመልሶ ተንግዲህ ወዲያ ከሊሊ ጋር የሚቀጥል አይመስለኝም። ኤላ እንግዲህ ተመጣ ማለት ነው። ተመጣ ተሊሊ ጋር አብረው የሆኑ አይመስለኝም። እንግዲህ ሊሊ ፍቅር እየያዛት ነው ባርችም ፍቅር ይዞታል ከሷ ማለት ነው። ነገር ግን ያው እኔን እንደ እህትህ ቁጠረኝ እንጂ በሌላ ነገር እንዳታየኝ ስላለችው ስለፈራ አይገልጽላትም ፍቅሩም ማለት ነው። እሷ ግን እንዲገልጽለት ትንሽ ነው የቀራት። እንደውም አይታችሁ ከሆነ ፊቷን እያዛርገው በቃ አንቺ ተመለሺ፣ እኔ ደግሞ የሆነች ስራ አለችኝ እሷን ሰርቼ እመለሳለሁኝ፣ አንቺ ወደ ቤት ሂጂ ብሎ እጁን ፊቷ ላይ ሲያደርገው እሷ በደስታ ልትሞት ማለት ያው ግን አልተናገረችም። እኔ በጣም ደስ ብሎኛል፣ እኔ እንዲህ ብሎኛል ወይንም ደግሞ እኔ እወድሃለሁ ለማለት የሆነ በውስጧ የሆነ ለመግለጽ የከበዳት ነገር አለ። ነገር ግን ልጁን በጣም ነው የምትወደው። አታፈቅረውም፣ ግን ትወዷለች። እንዲለያትም አትፈልግም። እንደውም ወደ ውጭ ልወጣ ነው ሲላት እኔም አብሬ እወጣለሁ ነው ያለችው። እንደ አንቺም ድድሽን ታሰጪ እንደኔ? አዎ በስኔም ብሞክረው ምን ችግር አለ? ይሄ ሁሉ ምንድን ነው? መውደድን ያመለክታል ማለት ነው። እንግዲህ ያን ሁሉ ስቃዋን ያን ሁሉ መከራ አሳልፋ እንደዛ ስታለቅስ እና ደግሞ ኤላ ጥሏት የሄደ ጊዜ ብቻዬን ቀረሁ በማለት በጣም እያለቀሰች እና ተክዛም ነበረ። አይዞሽ እያላችሁ ነበር። እናንተም በኮመንት ድራማ መሆኑን ረስታችሁት በጣም ነው የምታሳዝነው። ሊሊ አይዞሽ በቃ ምን ችግር አለ? ሰው ቢሄድ ሰው ይመጣል፣ አንቺ ብቻ ሰላም ሁኚ እያላችሁ ነበረ። እሷ ማለት ነው በጣም ነው ያጽናናችኋት። አንዳንዶቻችሁ ደግሞ መቄላችሁ ነው እንዲህ እኮ ድራማ ነው እንዴት እንዲሱ ትላላችሁ እያላችሁ ነበረ። ነገር ግን ያው እሷ በጣም ነው የምትተውነው። በቃ ነገሮችን አስመስላ ነው ከሚባለው በላይ ከሚደረገው በላይ ከሚሰጣት ስክሪፕሽት በላይ አድርጋ ነበረ ትሰራ ትታስመስል የነበረው ማለት ነው። በጣም ጎበዝ ናት። በጣም ጎበዝ ተዋናይ ናት። አደንቃታለሁ ሊሊን። ያው ሁላችሁም ትወዷታላችሁ፣ እኔም እወዳታለሁ ማለት ነው። እንግዲህ አሁን ደግሞ ባርችን ወደ ፍቅረኛነት ትቀይረዋለች። ቆይታ ያላችሁ ትቀይረዋለች። ከሱ ጋር ደግሞ እፍ ያለ ፍቅር ስትጀምር ኤላ ይመጣል ማለት ነው። በመሀል ኤላ ይመጣል። ኤላ
ወደ ኤላ በፍጹም ልትመለስለት አይችልም። እሱ ደግሞ እኔ እኮ የመጣሁት አንቺን ብዬ ነው እና ለምንድን ነው ከሱ ጋር የሆንሽው ብሎ ሊቆጣና ሊበሳጭ ይችላል፣ ሊያኮርፍ ይችላል፣ የሆነ ነገር ሊፈጠር ይችላል ማለት ነው። ግን እሷ ሁለተኛው ወደ ኤላ እንግዲህ ወደ አትመለስም ማለት ነው። ፍቅር እንግዲህ ያው የአይነ ሻወር ፍቅር ይዟታል። ፍቅር ሳይሆን ሌላ ነበር ስሟን ማውጣት ያለባቸው። በዚህ ሳይሆን ሌላ ስም ነበር ማውጣት ያለባቸው። ነገር ግን ቢሆንም ዴቭን በጣም ነው የምትወደው። በቃ አንድ ፍቅር አይታይህም፣ በአይኔ መገመት አልችልም። እኔ እኮ በጣም ነው የምወድ ማፈቅር፣ ያለ አንተ መኖር አልችልም ትላለች። እሱ ደግሞ እኔ ደግሞ ያለ አደይ መኖር አልችልም። አንቺ አደይን ተጠላሽ፣ እኔ አንቺን እጠላሻለሁ። ስለዚህ አደይ ተወጣይ ከዚህ ቤት እኔም እወጣለሁ። ለምን ብዬ እቀመጣለሁ ነው ያለው። እንግዲህ ዴቭ ተከትሎ ሊሄድ ነው። አደይ ወደ ሊሊ ቤት ሄዳለች። ሊሊ በጣም ነው ደስ የሚላት። ያው በጣም ደስ ባይላትም ያው የተወሰነ ጓደኛዋ ስለሆነች ልትጥላት አትችልም። ሊሊ እንግዲህ ብቻዋን መሆን ነው የምትፈልገው። ማለት ከባርቺ ጋር ፍቅር እንደ ፍቅር እያጫወታት ስለሆነ ከባርቺ ጋር አብራ መኖር ነው የምትፈልገው። አደይ ሄዳላታለች። እንግዲህ ለተወሰነ ጊዜ ልታስቀምጣት ትችላለች። እናትየዋ ደግሞ የፍቅር እናት ምን አስባ እንደው አላውቅም። እንዴት በቃ የምታምነው ቤዛን ነው፣ ደግማ የምታምነው ቤዛን ነው። አሁን አደይን ከቤት አስወጥታታለች። አደይ እኔ እንዲህ ያለች አትመስለኝም ነበረ፣ ምንም የምታውቅ አይመስለኝም ነበር። ስለዚህ እንዴት እንደዚህ ታደርጋለች? ሊያውም በልጄ ለምንድን ነው ልጄ ላይ እንዲህ ያደረገችው? በቃ ትውጣለች ብላ ነው ያለችው። እሷ አሁን እንግዲህ ወታለች፣ አደይ ወታለች። ያቺ ምን እንደምታደርግ አላውቅም፣ እያንዳንዳቸው እለቅማቸዋለሁ ብላለች። ፍቅርም ሆነ እናትየዋም ሆነ ሌላም ሰው በቤት ውስጥ የሚኖር እያንዳንዶቹን እለቅማቸዋለሁ ብላለች። እንግዲህ እየለቀመቻቸው ነው። ፍቅር ግን ታውቃለች ቤዛ እንደሆነች፣ ይህንን መድኃኒት አንጥታ እንዳበላቻቸው ቤዛ እንደሆነች ታውቃለች። ቤዛ ለፍቅር ያለችው ለአደይ ስጫት እንጂ ለእሷ ወይም ደግሞ ለዴቭ አይደለም።